ሰዎች ሳይዋችሁ በቀጥታ በክብር እንዳያዩአችሁ የሚያደርገው ነገር ምንድን ነው? ከፍ ያለ ድምፅ፣ ብዙ ገንዘብ፣ ሰዎችን ማስፈራራት ወይስ ሌላ ነገር? በታሪክ ውስጥ እጅግ በጣም የተከበሩና ተሰሚነት የነበራቸው ሰዎች በክፍሉ ውስጥ ሁል ጊዜ ጮክ ብለው የሚናገሩ ወይም ሰዎችን የሚያስፈራሩ አልነበሩም። ታዲያ እውነተኛ ክብር ከየት ይመጣል? በዚህ ቪዲዮ በማንኛውም ቦታ ተሰሚነትና ክብር እንዲኖራችሁ የሚያደርጉ 10 የስነ ልቦና መርሆችን በጥልቀት እናያለን። ነገር ግን 10ኛውና የመጨረሻው መርህ ከሁሉም የተለየና እጅግ ወሳኝ ነው። ምክንያቱም ከሰዎች ክብር በፊት ራሳችሁን እንዴት እንደምታከብሩና ክብራችሁ ከምን እንደሚመነጭ በጥልቀት ያሳየናል። ስለዚህ እያንዳንዱ ምስጢር በጥሞና እንድትከታተሉኝ እጋብዛችኋለሁ። ብዙ ጊዜ ሰዎች ፍርሃትን፣ ተወዳጅነትንና ክብርን አንድ አድርገው ያስባሉ። አንድ ሰው ሰዎችን ስለሚያስፈራራ የተከበረ ሊመስለው ይችላል፣ ግን ያ ፍርሃት እንጂ ክብር አይደለም። ብዙ ገንዘብ ስላላችሁ ብቻ ሰዎች በዙሪያችሁ ቢሰበሰቡ ያ ጥቅም እንጂ እውነተኛ ክብር አይደለም። እውነተኛና ዘላቂ ክብር የሚመነጨው ከብቃት፣ ከስሜት መረጋጋት፣ ከታማኝነት፣ ግልጽ ድንበር ከማበጀትና ራስን ከማክበር ነው። ሰዎችን አስገድዳችሁ እንዲያከብሯችሁ ማድረግ አትችሉም። ነገር ግን ሰዎች በራሳቸው ፍላጎት እንዲያከብሯችሁ የሚያደርገውን ስብዕናና ባህሪ መገንባት ትችላላችሁ። አሁን እነዚህን 10 ምስጢሮች አንድ በአንድ በጥልቀት እናያቸው። እያንዳንዱ መርህ ስንመለከት የክብር ፈተና በሚል ራሳችሁን እንድትጠይቁ አበረታታችኋለሁ። አንደኛ፣ ንግግርን ማሳጠርና ግልጽ ማድረግ። ሲጨንቃችሁ ወይም ስትረበሹ አላስፈላጊ ቃላትን እየደረደራችሁ ሐሳባችሁን ታንዛዛላችሁ። ብዙ ጊዜ በሥራ ቦታ ስብሰባዎች ላይ አንድ ሰው ተነስቶ ለረጅም ደቂቃዎች ያወራል። ነገር ግን በመጨረሻ ዋናው ሐሳቡ ምን እንደሆነ ማንም አይረዳውም። በስነ ልቦና ጥናት ውስጥ ይህ የአእምሮ ጫና ኮግኒቲቭ ሎድ ተብሎ ይጠራል። ሰዎች በቀላሉ ሊረዱት የማይችሉትን የተንዛዛ ሐሳብ ሲሰሙ ለተናጋሪው ያላቸው ትኩረትና ክብር በፍጥነት ይቀንሳል። ታሪካዊው የአሜሪካ ፕሬዝዳንት አብርሃም ሊንከንን ብንወስድ እንደ አውሮፓውያን አቆጣጠር በ1863 በጌትስበርግ ያደረጉት ንግግር በታሪክ ውስጥ ታላቅ ስፍራ አለው። ነገር ግን ያ ንግግር ከ300 ቃላት ያልበለጠና በ3 ደቂቃዎች ውስጥ ያለቀ ነበር። አጭር፣ ግልጽና ኃይለኛ ነበር። ታዋቂው የስነ ልቦና ባለሙያ ዳንኤል ካህነማን እንደ አውሮፓውያን አቆጣጠር በ2011 ዓ.ም ባሳተሙት ቲንኪንግ ፋስት ኤንድ ስሎ በተባለው መጽሐፋቸው ላይ አእምሯችን ግልጽና ለመረዳት ቀላል የሆኑ መረጃዎችን እንደ እውነትና ተአማኒ አድርጎ እንደሚቀበል ያብራራሉ። ስለዚህ ሐሳባችሁን ከማቅረባችሁ በፊት ቆም ብላችሁ ስለምትናገሩት ነገር አስቡ። ከመናገራችሁ በፊት በተደጋጋሚ ይቅርታ ማለትን ተዉ። እዚህ ላይ ግን ብዙ ሰዎች የሚሳሳቱበት ነገር አለ። ጥቂት ቃላት መናገር ወይም ቀስ ብሎ ማውራት ብቻውን ተአማኝነትን ያመጣል ብለው ያስባሉ። ይህ ስህተት ነው። ክብር የሚመጣው ዝም በማለት ሳይሆን ስትናገሩ ሐሳባችሁ ክብደትና ግልጽነት ሲኖረው ነው። እስኪ ይህንን ጥያቄ ራሳችሁን ጠይቁ። ሐሳባችሁን ለመግለጽ ከመጀመራችሁ በፊት አላስፈላጊ የሆኑ ማብራሪያዎችን ትሰጣላችሁ? ይህን የምታደርጉ ከሆነ ከዛሬ ጀምሮ በቀጥታ ወደምትናገሩት ሐሳብ ወይም ቁም ነገር በመግባት ሰዎች የእናንተን ንግግር እንዳይሰለቹት ማድረግ ትችላላችሁ። ሁለተኛ፣ እውነተኛ ብቃትን መገንባት። በሕይወታችሁ ብዙ የሚያወራ በራሱ የሚተማመን የሚመስል ግን በተግባር ምንም መስራት የማይችል ሰው አጋጥሟችሁ ያውቃል? በዘመናችን ያሰብከው ቦታ እስክትደርስ የደረስክ አስመስለህ እለፍ የሚል የተሳሳተ ምክር በስፋት ይሰጣል። በሥራ ቦታ ወይም በዩኒቨርሲቲ ውስጥ ምንም ዕውቀት ሳይኖረው በድፍረት ብቻ ሰዎችን ለማሳመን የሚሞክር ሰው ውሎ አድሮ ክብሩን ያጣል። በስነ ልቦና ይህ ክስተት የዳኒንግ ክሩገር ተጽዕኖ ይባላል።
ዕውቀትና ብቃት የሌላቸው ሰዎች የራሳቸውን ችሎታ አጋነው ሲያዩ፣ እውነተኛ ብቃት ያላቸው ግን ትሑት ይሆናሉ። ታዋቂው ኢንቨስተር ቻርሊ ማንገር በሕይወት ዘመናቸው ሁሉ ያከብሩት የነበረው መርህ እውነተኛ ዕውቀትን መገንባት ነበር። የማያውቁትን ነገር አላውቅም ለማለት ወደ ኋላ አይሉም ነበር። ጄምስ ክሊር እንደ አውሮፓውያን አቆጣጠር በ2018 ዓ.ም ባሳተመው አቶሚክ ሃቢትስ በተባለው መጽሐፉ እውነተኛ በራስ መተማመን የሚመጣው ራስን ከማታለል ሳይሆን በየቀኑ ከሚገነባ ተግባራዊ ብቃት መሆኑን ያስረዳል። ብቃት ሲኖራችሁ ሰዎችን ለማሳመን መጨነቅ አይጠበቅባችሁም። ስራችሁ ራሱ ይመሰክርላችኋል። ይህን በተግባር ለመዋል ከምታወሩት በላይ እወቁ። ክህሎቶቻችሁን አሳድጉ። ሰዎች የሚያከብሩት በራስ መተማመንን ብቻ ሳይሆን ከበራስ መተማመኑ ጀርባ ያለውን እውነተኛ ብቃት ኮምፒተንስ ነው። በእናንተ ሕይወት ውስጥ ሰዎች ሳያውቁ በጸጥታ እያዳበራችሁት ያለው እውነተኛ ክህሎት ወይም ዕውቀት ምንድን ነው? እስኪ ሐሳባችሁን አካፍሉን። ሶስተኛ፣ ስሜትን በተገቢው መንገድ ማስተዳደር። አንድ ሰው በሥራ ቦታችሁ ወይም በስብሰባ ላይ ድንገት ቢያናድዳችሁ ወዲያውኑ መልስ ትሰጣላችሁ ወይስ ቆም ብላችሁ ታስባላችሁ? አንድን ሰው በቀላሉ ማናደድ ከቻላችሁ ያንን ሰው በቀላሉ መቆጣጠር ትችላላችሁ ማለት ነው። ስሜታቸውን መቆጣጠር የማይችሉ ሰዎች በማህበረሰቡ ዘንድ እንደ ደካማ ይታያሉ። ይህ ስሜትን ማስተዳደር ኢሞሽናል ሬጉሌሽን ይባላል። ተቃውሞ ወይም ትችት ሲገጥማችሁ ወዲያውኑ በንዴት መመለስ የአእምሯችን የፍርሃት ማዕከል አሜግዳላ ሥራ ነው። ነገር ግን የተከበሩ ሰዎች ምላሽ ከመስጠታቸው በፊት ቆም ይላሉ። ኔልሰን ማንዴላ ለ27 ዓመታት ታስረው እንደ አውሮፓውያን አቆጣጠር በ1994 የደቡብ አፍሪካ ፕሬዝዳንት ሲሆኑ ጠላቶቻቸውን በንዴትና በበቀል ስሜት ማጥፋት ይችሉ ነበር። ነገር ግን ሀገሪቱን አንድ ለማድረግ ሲሉ ስሜታቸውን በማስተዳደር ታላቅ የክብር ተምሳሌት ሆኑ። ዳንኤል ጎልማን እንደ አውሮፓውያን አቆጣጠር በ1995 ዓ.ም በጻፉት ኢሞሽናል ኢንተለጀንስ መጽሐፍ ላይ ሰዎች ምሁራዊ ዕውቀት ቢኖራቸውም ስሜታቸውን ማስተዳደር ካልቻሉ ግንኙነታቸው እንደሚበላሽ አስረድተዋል። ትችት ሲቀርብላችሁ ከመከላከልና ከመቆጣት ይልቅ በጥሞና አዳምጣችሁ የተረጋጋ ምላሽ መስጠትን ተለማመዱ። ብዙዎች ስሜትን መቆጣጠር ማለት ስሜት አልባ መሆን ወይም ስሜትን መደበቅ ይመስላቸዋል። ነገር ግን ትክክለኛው መንገድ ስሜትን መቀበልና ምላሽን መምረጥ ነው። እናንተስ በችግርና በንዴት ጊዜ ራሳችሁን ምን ያህል መቆጣጠር ትችላላችሁ? እስኪ ሐሳባችሁን አካፍሉን። አራተኛ፣ ጤናማ ድንበር ማበጀት። ሰዎች እንዲወዷችሁ ብላችሁ ብቻ ማድረግ ለማትፈልጉት ነገር ስንት ጊዜ እሺ ብላችኋል? ሁል ጊዜ ለሁሉም ሰው እሺ የሚል የራሱን ሥራ ትቶ የሌሎችን ሥራ የሚሰራ ሰው ጥሩ ሰው ሊባል ይችላል፣ ነገር ግን ብዙ ጊዜ አይከበርም። ጊዜያችሁንና ጉልበታችሁን የማታከብሩ ከሆነ ሌሎችም አያከብሩትም። ድንበር ማበጀት ማለት ራስ ወዳድነት ሳይሆን ለራስ ከበሬታ መስጠት ነው። ስቲቭ ጆብስ እንደ አውሮፓውያን አቆጣጠር በ1997 ወደ አፕል ኩባንያ ሲመለስ በመቶዎች የሚቆጠሩ ፕሮጀክቶችን አቋርጦ ትኩረቱን ጥቂት ምርቶች ላይ ብቻ አደረገ። ጠንካራ መሪዎች አይ ማለትን ያውቁበታል። ስቲቭ ጆብስም ያደረገው ለነዛ ለብዙ ሐሳቦች አይ ብሎ ትኩረት ማድረግ ያለበት ነገር ላይ ብቻ አተኮረ። በዚህም ውጤታማ መሆን ችሏል። ብሬኔ ብራውን እንደ አውሮፓውያን አቆጣጠር በ2018 ዓ.ም ባሳተመችው ዴር ቱ ሊድ በተባለው መጽሐፏ ላይ ግልጽ መሆን ደግነት ነው፣ ግልጽ አለመሆን ግን ጭካኔ ነው ትላለች። ጤናማ ድንበር ለሰዎች ከእናንተ ምን እንደሚጠበቅ በግልጽ ያሳያል። ለሰዎች አክብሮት አይ ማለትን ተለማመዱ። ይህንን ማድረግ አልችልም፣ ነገር ግን በዚህ መንገድ ልረዳ እችላለሁ ማለት ተገቢ ነው። አንዳንዶች ድንበር ማበጀት ማለት ከሰዎች ጋር መጣላት ወይም በቁጣ መናገር ይመስላቸዋል። ነገር ግን ጤናማ ድንበር በፈገግታና በተረጋጋ መንፈስ ሊገለጽ ይችላል። እናንተስ ራሳችሁን ሳትጎዱ ለሰዎች አይ ማለትን ትችላላችሁ
ወይስ ደግሞ ለምትጠየቁት ጥያቄ ሁሉ እሺ ነው እያላችሁ ያላችሁት? እስኪ ይህንንም በኮሜንት ላይ አካፍሉን። አሁን ወደ አምስተኛው ጥልቅ ወደ ሆነው ሚስጥር እናልፋለን። ነገር ግን ከዛ በፊት አንድ ነገር ልጠይቃችሁ። እስከዚህ ደቂቃ ድረስ አብራችሁኝ ካላችሁ ቪዲዮውን ላይክ አድርጉ። እንዲሁም ደግሞ ለሊዮ ቼንጅ አዲስ ከሆናችሁ እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮዎችን በየጊዜው ለማግኘት ሊዮ ቼንጅን ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። እንዲሁም ደግሞ ይህንን ቪዲዮ የት ሀገር ሆናችሁ ነው እያያችሁን ያላችሁት? በስንት ሰዓትስ ነው እየተከታተላችሁን ያላችሁት? እባካችሁ ይህንንም በኮሜንት ላይ ጻፉልን። የት ሀገር ሆናችሁ እያያችሁን እንደሆነ ማወቅ እንፈልጋለን። አሁን ወደ አምስተኛው ሚስጥር እናልፋለን። አምስተኛ፣ እንደ እውነተኛ መሪ ማዳመጥ። ለመጨረሻ ጊዜ አንድ ሰው ሙሉ ትኩረቱን ሰጥቶ ከልቡ ያዳመጣችሁ መቼ ነበር? አብዛኛው ሰው በውይይት ጊዜ የሚያዳምጠው ለመረዳት ሳይሆን የራሱን ተራ ጠብቆ ለመናገር ነው። እውነተኛ ክብርና ተሰሚነት የሚገኘው ሁል ጊዜ ከመናገር ሳይሆን ሰዎችን በጥልቅ በማዳመጥ ውስጥ ነው። በስነ ልቦና ይህ ንቁ ማዳመጥ አክቲቭ ሊስኒንግ እና የስነ ልቦና ደህንነት ሳይኮሎጂካል ሴፍቲ መፍጠር ይባላል። ሰዎች ሐሳባቸው እንደተሰማ ሲገነዘቡ ላዳመጣቸው ሰው ትልቅ የሆነ ክብር ይሰጣሉ። ታዋቂዋ የቴሌቪዥን አቅራቢ ኦፕራ ዊንፍሬ ከሰዎች ጋር በምታደርገው ቃለ መጠይቅ ስኬታማ የሆነችው ጥያቄ በመጠየቅ ብቻ ሳይሆን የእንግዶቿን ስሜትና ሐሳብ በጥልቀት በማዳመጥ ነው። ስቴቨን ኮቪ እንደ አውሮፓውያን አቆጣጠር በ1989 ዓ.ም በጻፉት ታዋቂ መጽሐፋቸው ውስጥ አምስተኛው ልማድ መጀመሪያ ሰዎችን ለመረዳት ሞክር፣ ከዚያም ሰዎች እንዲረዱ አድርግ ይላል። እናንተም ከሰዎች ጋር ውይይት ስታደርጉ ስልካችሁን አስቀምጡ፣ የሰዎችን አይን ተመልከቱ፣ ሐሳባቸውን እስኪጨርሱም አታቋርጧቸው። ብዙዎች ማዳመጥ ማለት መስማማት ወይም መሸነፍ ይመስላችኋል። ነገር ግን ማዳመጥ ጥልቅ የሆነ የልበ ሙሉነት ምልክት ነው። እናንተስ በሕይወታችሁ ውስጥ ከምታውቋቸው ሰዎች እጅግ በጣም ጥሩ አዳማጭ የሆነው ማን ነው? ያንን ሰውስ ምን ያህል ታከብሩታላችሁ? እስኪ ሐሳባችሁን አካፍሉን። ስድስተኛ፣ አለመስማማትን በአክብሮት መግለጽ። ከአለቃችሁ፣ ከጓደኛችሁ ወይም ከቤተሰባችሁ ጋር በሐሳብ ስትለያዩ ወደ ጸብ ሳይቀየር መከራከር ትችላላችሁ? ብዙ ጊዜ በሥራ ቦታ ወይም በቤተሰብ ውስጥ ሰዎች ሲከራከሩ ድምፃቸውን ከፍ ያደርጋሉ። አለበለዚያም ግንኙነቱ እንዳይበላሽ ብለው ሙሉ ለሙሉ ዝም ይላሉ። ነገር ግን ሁለቱም ክብርን አያመጡም። የስነ ልቦና ጥናቶች እንደሚያሳዩት ሐሳብን በግልጽና በአክብሮት መግለጽ ከጥቃትና ከዝምታ ይለያል። ማርቲን ሉተር ኪንግ ጁኒየር በ1960ዎቹ የሲቪል መብቶች እንቅስቃሴ ወቅት ጥልቅ የሆነ ተቃውሟቸውን ሲያሰሙ ሰዎችን በማንጓጠጥ ወይም በማስፈራራት አልነበረም። በእርጋታ ግን በጽናት እውነታውን ይናገሩ ነበር። ሄሪ ፓተርሰን እና ባልደረቦቿ እንደ አውሮፓውያን አቆጣጠር በ2002 ባሳተሙት ክሩሻል ኮንቨርሴሽን መጽሐፍ ላይ ወሳኝ በሆኑና ስሜት በተሞላባቸው ውይይቶች ወቅት እንዴት በጋራ መከባበር ላይ የተመሰረተ ውይይት ማድረግ እንደሚቻል ያብራራሉ። አንተ ተሳስተሃል ከማለት ይልቅ እኔ ነገሩን በዚህ መንገድ ነው የማየው በማለት ሐሳባቸውን ግለጹ ይላሉ። አንዳንድ ሰዎች ግጭትን መፍራትና ሰላም መፍጠር አንድ ይመስላቸዋል። ነገር ግን አስፈላጊ ሆኖ ሲገኝ በአክብሮት አለመስማማትን መግለጽ የጠንካራ ስብዕና መገለጫ ነው። ነገር ግን አስፈላጊ ሆኖ ሲገኝ በአክብሮት አለመስማማትን መግለጽ የጠንካራ ስብዕና መገለጫ ነው። እናንተስ ከሰዎች ጋር በሐሳብ ስትለያዩ ራሳችሁን መቆጣጠር ትችላላችሁ? እስኪ ሐሳባችሁን አካፍሉን። ሰባተኛ፣ የሰዎችን ይሁንታ አፕሮቫል መፈለግን ማቆም ነው። ከጓደኞቻችሁ ጋር ስትሆኑ የራሳችሁን እውነተኛ ሐሳብ ደብቃችሁ የእነሱን ሐሳብ ደግፋችሁ ታውቃላችሁ? ነገር ግን ሁል ጊዜ ሰዎች ምን ይሉኛል ብሎ የሚጨነቅና ውሳኔውን በሰዎች አስተያየት ላይ ብቻ የሚያደርግ ሰው የራሱን ማንነት ቀስ በቀስ ያጣል። በስነ ልቦና ይህ የውጪ ማረጋገጫን መፈለግ ኤክስተርናል ቫሊዴሽን ይባላል።
እውነተኛ ክብር የሚመነጨው የራሳችሁ የሆነ ውስጣዊ መለኪያ ኢንተርናል ኮምፓስ ሲኖራችሁ ነው። የቀድሞዋ የጀርመኗ መራሄ መንግስት አንጌላ ሜርክል በስልጣን ዘመናቸው ታዋቂነትን ወይም የሰዎችን ጭብጨባ ለማግኘት ሳይሆን ላመኑበትና ትክክል ነው ላሉት መርህ ጸንተው በመቆማቸው በዓለም አቀፍ ደረጃ ከፍተኛ ክብርን አትርፈዋል። ሱዛን ኬን እንደ አውሮፓውያን አቆጣጠር በ2012 ባሳተመችው ክዋይት በተባለው መጽሐፏ እውነተኛ ኃይል የሚመነጨው ሁል ጊዜ የሰዎችን ትኩረት ከመፈለግ ሳይሆን በውስጣዊ እሴቶች ላይ ከመርጋት እንደሆነ ታስረዳለች። የሰዎችን አስተያየት ማዳመጥ ጠቃሚ ቢሆንም የመጨረሻው ውሳኔ ሰጪ ግን እናንተ መሆን አለባችሁ። ይህ ማለት ግን የሰዎችን አስተያየት ሙሉ በሙሉ ንቃችሁ ተዉት ማለት አይደለም። ነገር ግን ሁሉም አስተያየት እኩል የሆነ ክብደት ሊሰጠው አይገባም ማለት ነው። እናንተስ በሕይወታችሁ ሰዎች እንዲቀበሏችሁ ብላችሁ ብቻ የሰራችሁት ምን አይነት ነገሮች አሉ? እስኪ ይህንንም በኮሜንት ላይ ያሰባችሁን አካፍሉ። 8ኛ ቃልን መክበርና ተአማኒ መሆን። አንድ ሰው ክብሩን በፍጥነት ሊያጣ የሚችልበት መንገድ ምንድን ነው? የገባውን ትንሽ ቃል ማጠፍ፣ ስብሰባ ላይ በሰዓቱ አለመገኘት፣ ቃል የገቡትን ሥራ አለመስራት ወይም ኃላፊነትን አለመቀበል ሰዎች በእናንተ ላይ ያላቸውን እምነት ቶሎ ይንደዋል። ተአማኝነትና ቋሚነት ኮንሲስታንሲ በስነ ልቦና ውስጥ ትልቅ ቦታ አላቸው። አንድ ሰው በተደጋጋሚ ቃሉን ሲጠብቅ አእምሯችን ያንን ሰው እንደ አስተማማኝና የተከበረ አድርጎ ይመዘግባል። ታዋቂው ቢሊዮነር ዋረን በፌት በኢንቨስትመንት ዓለም ውስጥ ከፍተኛ ክብር ያተረፉት በአንድ ጀንበር አይደለም። ይልቁንም ለበርካታ አስርት ዓመታት በንግድ ስነ ምግባራቸውና ቃላቸውን በማክበራቸው ነው። ሮበርት ሻልዲኒ እንደ አውሮፓውያን አቆጣጠር በ1984 በጻፉት ኢንፍሉዌንስ መጽሐፍ ላይ የቋሚነት መርህ ሰዎች በራሳቸውና በሌሎች ላይ ያላቸውን አመለካከት እንዴት እንደሚቀርጽ በግልጽ ያብራራሉ። ማድረግ የማትችሉትን ነገር ቃል አትግቡ፣ ቃል ከገባችሁ ደግሞ በተግባር ፈጽሙት። ብዙዎች ትልቅ ክብር የሚገኘው በትልልቅ ድርጊቶች ብቻ ይመስላቸዋል። ነገር ግን ክብር በየቀኑ በምናሳያቸው ትንንሽ ተአማኒነቶች የሚገነባ ነው። እናንተስ ሰዎች አምነውባችሁ ገንዘባቸውን በእናንተ ቃል ላይ አምነው ማስቀመጥ ይችላሉ? እንደዛ የሚያደርጉ ከሆነ እናንተ ታማኝነት ወይም ደግሞ በሰዎች ዘንድ እምነት ይጣልባችኋል ማለት ነው። 9ኛ ተግባር ከቃላት በላይ ይናገር። በማህበራዊ ሚዲያ ወይም በስራ ቦታ ገና ስላላሳካው ዕቅድ ሁል ጊዜ ሲያወራ የሚውል ሰው አይታችሁ ታውቃላችሁ? ከመጠን በላይ ራስን ማስተዋወቅና ገና ያልተሰሩ ስራዎችን ማውራት የታማኝነትንና የክብርን መጠን ይቀንሳል። በስነ ባህሪ ጥናት መሰረት እውነተኛ ብቃት ያላቸው ሰዎች ስለ ራሳቸው ከማውራት ይልቅ ስራቸው እንዲናገር ያደርጋሉ። የማይክሮሶፍት ዋና ሥራ አስፈጻሚ ሳቲያ ናዴላ እንደ አውሮፓውያን አቆጣጠር በ2014 ዓ.ም ስልጣኑን ሲረከቡ ትላልቅ ቃላትን ከመወርወር ይልቅ በጸጥታ የኩባንያውን ባህል በመቀየር የማይክሮሶፍትን ትርፍ ወደ ላይ አሻቀቡት። የእሳቸው የተረጋጋ ተግባር ከማንኛውም ጩኸት በላይ ተሰሚነትን አምጥቷል። ጂም ኮሊንስ እንደ አውሮፓውያን አቆጣጠር በ2001 ዓ.ም ባሳተመው ጉድ ቱ ግሬት መጽሐፍ ላይ 5ኛ ደረጃ ያላቸው መሪዎች የግል ትህትናንና ከፍተኛ የሥራ ቁርጠኝነትን አጣምረው የያዙ መሆናቸውን በግልጽ ያብራራል። ስራችሁን በግልጽ ማሳየትና ዶክመንት ማድረግ ጥሩ ነው። ነገር ግን ስኬታችሁን እያንዳንዱ ሰው እንዲያደንቅላችሁ አትለምኑ። ይህ ማለት ስራችሁን ደብቁ ማለት አይደለም። ነገር ግን ከማውራት ይልቅ በተግባር ማሳየትን ሁልጊዜም ማስቀደም አለባችሁ ማለት ነው። እናንተስ በቅርብ ጊዜ ውስጥ ቃል ሳትገቡ በተግባር ያሳያችሁት ስኬት ምንድን ነው? እስቲ ሐሳባችሁን አካፍሉን። አሁን ወደ ዋናውና የመጨረሻው ጥልቅ ነጥብ ደርሰናል። 10ኛ ራስን ማክበር። ይህ ከላይ ያየናቸውን 9 ሚስጥሮች ትርጉም ወደሚሰጠውና ወደ ትልቁ መርህ ያመጣናል። አንድ ሰው ምንም ያህል ጥሩ አዳማጭ ቢሆን ቃሉን ቢጠብቅና ስሜቱን ቢቆጣጠር ራሱን የማያከብር ከሆነ ሌሎች ሰዎች አያከብሩትም። የሌሎችን ይሁንታ ለማግኘት ስትሉ
የራሳችሁን እሴት የምትጥሉ ከሆነ ክብራችሁ በቀላሉ ይናዳል። ክብር የምንሰጠው ሰዎች ለራሳቸው ያላቸውን ክብር ስናይ ነው። ታዋቂው የስነ ልቦና ባለሙያ ቪክቶር ፍራንክል እንደ አውሮፓውያን አቆጣጠር በ1940ዎቹ በናዚ ማጎሪያ ካምፕ ውስጥ በነበሩበት ጊዜ አካላዊ ነፃነታቸውን ቢነጠቁም የውስጥ ክብራቸውንና ምላሽ የመስጠት ነፃነታቸውን ግን ማንም ሊነጥቃቸው አልቻለም። ቪክቶር ፍራንክል እንደ አውሮፓውያን አቆጣጠር በ1946 ዓመተ ምህረት ባሳተሙት ማንስ ሰርች ፎር ሚኒንግ መጽሐፋቸው ላይ የሰው ልጅ እውነተኛ ክብር ከውጫዊ ሁኔታዎች ሳይሆን ከውስጣዊው አቋሙ እንደሚመነጭ በጥልቀት አሳይተዋል። ራሳችሁን ማክበር ማለት እብሪተኛ መሆን አይደለም። ራሳችሁን ማክበር ማለት የግል መለኪያ መኖር፣ ከሴቶቻችሁ ጋር መኖርና ሰዎች እናንተን መናቅ ሲጀምሩ ከቦታው ርቆ መሄድ መቻል ነው። ሰዎች እንዲያከብሩን መጠየቅ አንችልም። ነገር ግን እኛ ራሳችንን የምናከብርበትን መንገድ በመገንባት ሌሎች እንዴት ሊያዙን እንደሚገባ ማስተማር እንችላለን። ወደ የክብር ፈተናችን የመጨረሻ ጥያቄ ስንመጣ ማንም ሰው በማያይበት ጊዜ ለራሳችሁ ቃል የገባችሁትን ነገር በማክበር ራሳችሁን ታከብራላችሁ? ለራሳችሁ ትልቅ ክብር መስጠት ካሁኑ መማር አለባችሁ። የዚህ ቪዲዮ ማጠቃለያና የ7 ቀናት የክብር ፈተና። ወደ መጀመሪያው ጥያቄያችን እንመለስ። ክብር ከፍ ባለ ድምፅ ወይም ሰዎችን በማስፈራራት አይመጣም። ክብር የምታገኙት ብቃታችሁን በማሳደግ፣ ቃላችሁን በመጠበቅ፣ ስሜታችሁን በማስተዳደርና ራሳችሁን በማክበር ነው። ይህንን በሕይወታችሁ ለማምጣት ለሚቀጥሉት 7 ቀናት የሚከተለውን ቀላል ፈተና እንድትሞክሩ ትጋብዛችኋለሁ። በመጀመሪያው ቀን ንግግራችሁን አጥርታችሁና አሳጥራችሁ በማውራት ላይ ብቻ አተኩሩ። በሁለተኛው ቀን ሰዎችን ሳታቋርጡ በጥልቀት ለማዳመጥ ሞክሩ። በሦስተኛው ቀን አንድ የሚያናድድ ነገር ሲገጥማችሁ ወዲያውኑ መልስ ከመስጠት ይልቅ ቆም ብላችሁ ስሜታችሁን አስተዳድሩ። በአራተኛው ቀን ማድረግ ለማትፈልጉት ነገር በአክብሮት አይ ማለትን ተለማመዱ። በአምስተኛው ቀን የገባችሁትን ማንኛውንም ትንሽ ቃል በትክክል ፈጽሙ። በስድስተኛው ቀን ከሰዎች ጋር ሐሳብ ስትለያዩ ወደ ጸብ ሳትገቡ የራሳችሁን አቋም በአክብሮት ግለጹ። እና በመጨረሻው በሰባተኛው ቀን ከማንም ሰው ይሁንታ ሳትጠብቁ ራሳችሁን የምታከብሩበትን አንድ ውሳኔ አስተላልፉ። ክብርን ከሰዎች ለመጠየቅ ከመጀመር በፊት ራሳችንን በምን መንገድ እንደምናከብር እንመልከት። እውነተኛ ክብር በጉልበት አይወሰድም፣ በጠንካራ ስብዕና ይገነባል እንጂ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት የስነ ልቦና ትምህርቶችን ቶሎ ቶሎ እንዲደርሳችሁ ሊዮ ቼንጅን ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። እንዲሁም ይህ ቪዲዮ ይጠቅመዋል፣ ያስተምረዋል ለምትሉት ሰው ጓደኛችሁ፣ ቤተሰቦቻችሁ ይህን ቪዲዮ ሼር አድርጉላቸው። በዚህ ቪዲዮ ካየናቸው 10 መርሆች ውስጥ አሁኑኑ በሕይወታችሁ ተግባራዊ ማድረግ የምትጀምሩት የትኛውን ነው? ሐሳባችሁን ኮሜንት ላይ ጻፉልኝ፣ አነበዋለሁ። በቀጣይ ቪዲዮ ደግሞ ማንም ሰው በሕይወታችሁ እንዳይቆጣጠራችሁ ማወቅ ያለባችሁ 10 የስነ ልቦና ሚስጥሮችን ማወቅና አሁኑኑ ከሰዎች ቁጥጥር እንድትድኑ ማድረግ ያለባችሁን ነገሮች ማወቅ የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። እጅግ ጥልቅ የሆነ ቁም ነገርን የያዘ ቪዲዮ ነው። እዚህ ቪዲዮ ላይ እንገናኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ራሳችሁን አክብሩ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።